ራሷ ሊና ራሱ ይቅርብሽ ይሄ ሰው ጥሩ አይደለም ስትላት ሰው እንዴት ወንድሙን እንዲህ ይላል። በቤቷ የመጣች ጊዜ እንኳን ሲጠራ ስልኳ ሲጠራ በልብ ቅር ሲሆን መተት አስመትቶብሽ ነው እንጂ ይሄ የሚወደድ ሰው አይደለም። እሱ ሊና ያለቻት ነው ሀውዬ። አሁን ስለዚህ ጥሩ ሰው እንዳልሆነ ራሷ ሊና እኔ ደግሞ ምልሻፉን ሀውዬ እሷ ጋር አሁን ሌባ ሲካፈል ነው የሚጣለው ምናምን እንዳለችው እሷም ሰዓት እንደሚያመጣ በህገ ወጥ ያመጣውን ብር እንደሚያመጣ ምናምን እሷም ተባባሪ ከነበረች ከሷ ጋርም ሰርቀው ሲጣሉ ነው ማለት ነው የተጣሉት። ሲካፈሉን የተጣሉት ማለት ነው። ሳራ ጋር ተራሷ ጋር ማለት ነው። ይሄን ጉዳዩ እኛ አሁን ጉዳዩ ዋናው ብሩን ከአብሮ ነበር የሚሰርቁት ወይንስ አይደለም ሳይሆን ጉዳዩ ደፍሮታል፣ ደብድቦታል አይደል? አረ ከራሷ ከሳራ ጋር ነው የምልሽ። ለጥቃቱ ነው። ሳራ ብትኖርበትም ሌብነቱን ሊና ብትኖርበትም ባትኖርበትም የሊና አባት የሊና አክስት እንዳለችው የአካውንት ራሱ ብታመጣ ማስረጃ ገንዘቡ ወደ አክስታችሁ ወደ አባታችሁ ወደ ማን የገባበት ማስረጃ ብታመጣ ራሱ እሱ እየሰረቀ ወደ እነሱ እንኳን እንደሚያስገባ ማስረጃ ብታመጣ እስቲል ከሊና ጎን ነን። ቢኮዝ ሊና ሴት ናት። በሴትነቷ ስትደፈር ነው የኖረችው፣ ስትደበደብ ነው የኖረችው። ገንዘቡ አይደለም ማተር የሚያደርገው እዚህ ጋር። ይሄ የገንዘብ ጉዳይ አይደለም፣ ይሄ የህይወት ጉዳይ ነው። ይሄ እኮ የመግደል ሙከራ እኮ ነው። ሊና ላይ የተፈጸመው እኮ የግድያ ሙከራ ነው። ከሰረቀች ሰረቀች የሚል ካለ ሄዶ ይክሰሳት እንጂ እንደዚህ የማድረግ መብት የለውም። አሁን ልጨርስ ፖይንቴን ከይቅርታ ጋራ በምን አወቀች ምናምን ለምትለው ሮማ ይኸውልሽ የምንዝናናበት አንድ ቦታ ነው። ሬስቶራንት የምንሄድበት አንድ ቦታ ነው። ታክሲ ሹፌር ሳይቀር የምንጠቀመው የአበሻ ታክሲ አንድ አይነት ነው። ሊና የምትጠቀመው ታክሲ፣ ሀጂ የሚጠቀመው ታክሲ እኔ የምጠቀመው ነው። ምግብ የሚያመጣልኝ የሚያመላልሰኝ ወሬ እኮ ይሰማል። ሮማ እንዴ አንድ ቦታ ነው መስራቱን ታዩ ማለት የምትሰሚው ነገር አለ እኮ የሚናፈስ ወሬ ትሰሚያለሽ። እንዴ እንደዚህ እኮ እያደረጉ ነው እንደዚህ እያደረጉ ነው። አበሻ ጋር እንሄዳለን እኮ የአበሻ ቤት እኔ እኮ አሳልፋለሁ። የአበሻ ምግብ ቤት አለ፣ የአበሻ ባር አለ የሚሄድበት ገባሽ? ቁጭ ብለን እኮ ትሰሚያለሽ። ታው ይወራል፣ ይመጣል፣ ወሬ ይመጣልኛል ልልሽ ነው፣ ሰማለው ልልሽ ነው። ኦኬ አሁን እኔ ጥያቄ ወንድምሽ ከጣሊያን ወጣቱን እንዴት አወቅሽ ነው እኔ ጥያቄ። ወንድሜ ጀርመን ያለው ይደው አሁን ጎበዝ ወደ መጨረሻው ወንድሜ ጀርመን ያለው አንተ አልኩት እንደዚህ ሰርቆ ምናምን የልጅቷን ድምጽሽ አሁንም ሰመጠ። ሳራ ድምጽሽ ሰመጠ። አሁንስ አሁን ደስ ወንድሜ ከጀርመን ይደውልልኝና ምስክር አለ ለሱ ሁሉ ነገር ማስረጃ ማምጣት እችላለሁ። የደወለበት ቀን አለ ሀቢባ ያው በምስክርና በማስረጃ ስለሆነ አንቺ ቤት ለሱ አሁን ለማውራው ጥያቄ አምጪ ካልሽኝ ሁሉ ነገር ማምጣት ማስረጃ አለ፣ ሁሉ ነገር አለኝ። አሁን ወንድሜ እና ሆቴል የሚከፍለው አቶ ብር ተቸግሯል፣ ንብረት ደግሞ ሰዓቶች ወርቆች ይዣለሁ ብሏል ይለኛል። እንዴ እና ምን ልታረግ ነው አንተ አልኩት። እኔ ጀርመን ያለው ወንድሜ እንዴ እህት ያላስቻለኝ በል አርፈ ቁጭ በል አያገባህም፣ እሱ ወንድማችን አይደለም አይመለከትም። እኔም ጋር መጥቶ ነበር ሀውዬ አመጣልሻለሁ ወንድሜ ጻፈልኝን እሷን ከመስረቁ በፊት ከመሄዱ በፊት እኔ ጋር እህቴን አፈቀችኝ ብሎ አስቢ። እኔ ሊያጭበረብረኝ ሊያታለኝ እንደ በፊት ድሮ በጣም ነበር የምሸወድለት። ግን አሁን ስለገባኝ የሱ ባህሪ ሙልጭ አርጌ አጠገቤ እንዳይደርስ አዋርጄ ነበር ሀቢባ አጠገቤ እንዳደርስ ብዬ ማለት ነው። ከዛ አልሳካ ሲለው ነው የኔ ጋር አልሳካ ሲለው ነው ወጥቶ ሄደ ወደ ሚላኖ ይሄድልሻል። ከዛ ወንድሜ ብር ልላክለትና በቃ አሁን ሆቴል የሚከፍለው የለም እና በቃ እህቴን እንቅልፍ እምቢ አለኝ አንድ ነገር ቢሆን ቢሞት ምናምን ይለኛል። ጀርመን አለ አንተ ጅል አያገባም አርፈ ልጆችን አሳድጋለሁ እኔ በቃ እችን ብቻ ተባበሪኝ ሲለኝ እኔ ሐሳብ መጣልኝ። ምን ሐሳብ መጣልኝ? ላሲዘው ለምን ሰላም የምትባለው ያለ ኃጢያቷ ነው ገባሽ? አስቢ ባሏ ሞቶ ስለሷ ፐርሰናል ላይፍ ብዙ ማውራት አያስፈልግም። ግን ጀስት እሷ ስላወራችሁ ቀድማ እሱ ላይ ትንሽ እንተንልበታለሁ። አሳዘነችኝ። ሴት ናታ ገባሽ? እሷ በማታውቀው ነው የተዘረፈችው ገባሽ? በማታውቀው ሰው ነው የተዘረፈችው። አታውቅም የሱን ሌብነት። ሊናም አልነገረቻትም። ስለዚህ እኔ ምን ላረግ አሰብኩኝ? ላሲዘው አሰብኩኝ። ግን ለማን ነው መንገር የፈለኩት? ለባለ ጉዳዩ ለሰላም። ከዛ አሁን ለሊና ከነገርኳት ሊና ታውቂያታለሽ፣ ያው የታወቀ ነው። የሆነ ነገር ስትነግራት ዞራ ከሱ ጋር ነው ሄዳ ጓደኛ የምትሆነው። ተይ እንኳን ስታያት ዞራ እሱ ጋር ነው ሄዳ የምትለጠፈው። ልታስመልጠው ትችላለች ገባሽ? እኔ ምን አልኩት ወንድሜን፣ እሺ ስንት ቀን ነው የሚቆየው? 3 ቀን ነው የሚፈልገው። በቃ የ3 ቀን ሆቴል እኔ ከፍልለታለሁ። ያለበትን አድራሻ ይላክልኝ ያለበትን አድራሻ ላክልኝ አልኩት። ሆቴል ከፈልኩለት እኔ 3 ቀን ማለት ነው ሀቡ። ምክንያቱም ሊናን አላምናትማ
አላምናትም። አሁን ለሌላ ደውዬ ወንድሜት እንዳለ አውቃለሁ ምናምን ብላት አብሮ እንደሰረቁስ በምን አውቃለሁ? አብሮ ነው የሚሰርቁት፣ አብሮ ነው የሚካፈሉት፣ አብሮ ነው የሚኖሩት 4 ዓመት ሙሉ ገባሽ? 4 ዓመት ሙሉ እኮ ነው አብሮ የተቀመጡት ከዚህ ልጅ ጋር ሀቡዬ አንድ ቤት ውስጥ ገባሽ? እንዴት ነው ማምናት? አላምናትም። ስለዚህ እኔ ዝም አስቢልኝ ሀቡ። እኔ ስጨርስ ታውራ ፕሊስ። ሊናዬ አንዴ ተጨርስና ከዛ አንቺንም በፍጹም አታቋርጥሽ። እኔ ማንንም አላቋርጥም፣ ቁጭ ብዬ እሰማለሁ። ከዛ ሆቴል ከፈልኩለትና የ3 ቀን አሁን ሰላምን ወደ ማግኘት መሄድ ፈለኩ። ከዛ እኔ አሁን ምን አደረኩኝ? ሰላምን እኔና ሰላምን የምታቀን አሜሪካ ሀገር የምትኖር ልጅ አለች። እሷ ጋራ ጻፍኩላት። ሰላም እኔ የምትፈልገው ነገር እቃ ጠፍቶባታል፣ ወንድሜ ሰርቋት ሄዷል። እባክሽን ቀስ ብላ ለሊና ሳትነግር ለአባቷም ሳትነግር እኔን ኮንታክት አድርገኝ፣ እኔ አስመልሰላታለሁ ንብረቱን አልኳት። በቴክስትም ጽፌያለሁ፣ በቮይስም ጽፌያለሁ። ሀቡ ማስረጃ ማምጣት እችላለሁ አለ ስልኬ ላይ። ብጠብቅ አትደውልም። ወይኔ በቃ ሳይያዝ ሊያመልጥ ነው። እኔ ሀሳቤ ምንድነው ከሰላም ጋር ሄደን ልጁን ከሆቴል እንድንይዘው ነው የፈለኩት። ገባሽ? ፖሊስ መጥራት ካለበት እንድንጠራ ንብረቷ እንዲመለስ ማለት ነው። ሌላ ደግሞ ፈረንጅ ደግሞ ማቃት ሰላምና እኔን የምታቀን ደግሞ ሌላ ደግሞ ጓደኛ አለቻት። ለሷ ደግሞ ነገርኳት። ብጠብቅ አትደውልም። መጨረሻ ላይ ቀኑ እየሄደ ነው አደረ። አሁንም ወንድሜ ሊያመልጥ ነው። ሀሳቡ ከሚላኖ ሊወጣ ነው። ሳይወጣ መያዝ አለበት ይሄ ሰውዬ። ምን ላድርግ እኔ ሄጄ ማስያዝ አልችልም። ምክንያቱም ንብረቱ የኔ አይደለም፣ የተሰረቀ ፖሊስ ቢመጣ እዛ ጋር ንብረቱ የኔ ያልሆነ ነገር ማድረግ አልችልም፣ ምንም ማድረግ አልችልም። ገባሽ? እሷ ግን የእሷ ንብረቷ ስለሆነ መጠየቅ ትችላለች። እኔ ይዣትም ሊሄድ ሁሉ ነበር ማለት ነው ሀሳቤ። ከዛ እንትን አለች ማለት ነው፣ እምቢ አለችኝ። መጨረሻ ላይ በቃ እርር አልኩኝና አባቷ ጋር ጻፍኩለት ሜሴጅ ማለት ነው። ወንድሜ የት እንዳለ አውቃለሁ። የማን አባት ጋር? የሊና አባት ጋር ስልኩን ስጡኝ ብዬ ወንድሜ የት እንዳለ አውቃለሁ፣ ንብረቷን ሰላም የምትፈልግ ከሆነ ኮንታክት አድርገኝ ታገኘኝ ብዬ ሜሴጅ ጻፍኩለት። አራ ስልክሽን ይኸውልሽ በጣም ከእንትንሽ ጋር ስለተጠጋን ትንሽ ራቅ ብታረጊው እንደ ንፋስ ይደልኩንም። እሺ ችግር የለም። የሊና አባት ጋር ጻፍኩለትና ሰላምን ማግኘት አልቻልኩም፣ እንድትደውልልኝ ንገራት ንብረቷን የምትፈልግ ከሆነ ብዬ ለአባቷ የጻፍኩት ቴክስት አለ። ከዛ ምን አለች? ሰላም ድራማ አትፈልግም፣ የምትፈልጊ ከሆነ ምናምን የሆነ በቃ ንቀት የሆነ ስድብ ምናምን ላከልኝ ማለት ነው። አላስታውስም፣ ቴክስቱ አለ ላንቺ በዋትስአፕ ልክልሻለሁ ከፈለግሽ። እኔ ግን ብየዋለሁ ወንድሜን ማስያዝ የምትፈልጉ ከሆነ እኔ ያለበትን አውቃለሁ፣ ግን ጉዳዩን የምናገረው ግን ለባለ የተሰረቀችዋ ልጅ ነው። ምክንያቱም እናንተን አላምናችሁም፣ ታስመልጡታላችሁ። ደግሞም እንደሚያስመልጡም ስለማቅ ማለት ነው፣ ስለሚተባባሪ ስለሆኑ ማለት ነው። ገባሽ? እሷ ግን የጠፋባት ግን ስለምታሳዝን መስኪን ስለሆነች እኔ ለሷ ነበር መንገር የፈለኩት ንብረቷ እንዲመለስላት ማለት ነው። አልተሳካም፣ እነሱም አልፈለጉም፣ ጸጥ ብለው ጠፉ። በዛው ዝም ተባለ። ወንድም ተብየውም ወጥቶ ወደሚሄድበት ሄደ። አላቅም፣ ወንድሜንም በቃ ከሱ ጋር ኮንታክት አቁም አልኩኝ። እነሱም ስለማይፈልጉት ተውኩኝ። አሁን ሐሙስ ለታ አሁን ማስፈራሪያ ዛቻ ምናምን ላለችው ነው። ምክንያቱም እኔ ስለላኩላት ሪከርድ እነግርሻለሁ። ምክንያቱም ዶክተር አለ፣ የኔ ዶክተር ፕራይቬት ዶክተር ነው፣ የቤታችን የሁላችንም ዶክተር ነው። ሚስቱ ደግሞ የኔ ጠበቃዬ ናት። ሀውዬ የዶክተሩ ሚስት ለኔ ጠበቃዬ ናት። ይሄ የፍርድ ቤት ኬዞች ምናምን አስተማሪ ስለሆነች ፕላስቲክ ሰርጀን ዶክተር ነው ዶክተሩ። አጅሪት ትሄድና ይቅርታ ለቃሉ ምናምኗን ቂጧን ጡቷን ምናምኗን ወገቧን ሆዷን ሄዳ ሰርጀሪ ትሰራለሽና ከሆስፒታል ለካ አምልጣ ጠፍታ ዶክተሩን ብር ሳትከፍል ብሎክ አድርገዋለች። ዶክተሩን ደግሞ ማን ያስተዋወቃት በይ እኔ መቼ በደናው ጊዜ ከንፈሯን መሰራት ፈልጋ ይዣት ሄጃለሁ ዶክተሩ ጋራ ገብተን መሰራት ፈልጋለሁ ትሏለች። ምንሽን ነው መሰራት የምትፈልጊው ይላታል። ቦርጬን ሆዴን መቆረጥ ፈልጋለሁ፣ ቂጤን መሰራት ፈልጋለሁ ምናምን በቃ በሳራ በኩል ስለመጣሽ እኔ ደግሞ ለዶክተሩ ምን ብዬ ነው ያስተዋወቅኳት? እህቴ ናት ብዬ እኔ እህቴ ናት፣ ሁሉ እህቴ ነው፣ ሁሉ ዳጄ ነው። መቼ እንደዚህ ጉድ ትሰራኛለች ብዬ በምን እጠረጥራለሁ? ሀውዬ ገባሽ ማለት እንደዚህ አታረግማ። ልጅቷ በጣም መስኪን ናት፣ ምንም ነገር ማታቅናት፣ በቃ ስዊት የሆነች ልጅ ናት። ገባሽ? እንዴት እንደዚህ ጉድ ትሰራኛለች ብዬ በምን አውቃለሁ? እህቴ ናት ብዬ ነው ያስተዋወቅኩት ለዶክተሩ። ከዛ ዶክተሩ ሂሳብ ያወጣላታል። በቃ በሳራ ስለመጣሽ 10 ምናምን ሺህ የነበረው ላንቺ በ7,000 ብር ሰራሻለሁ ይላታል።
በቃ ምንድነው የሚያስፈልገኝ ትለዋለች። የሚያስፈልግሽን ምርመራ እነዚህ ነገሮች ተመርመሪና ነይ ይላታል። እሺ ትላለች። የዛኔ ከቢሮ ወተን እንሄዳለን። አጅሪት አሁን ከ8 ወር ከ7 ወር ብቻ ወሬ አሁን ከዶክተሩ ጋር ማምጣት እችላለሁ። መቼ እንደተሰራሽ ቅርብ ጊዜ ነው። ዶክተሩ ጋር ትሄድልሽና ሬዲ ነኝ ትለዋለች። ተጻጽፈው ምናምን ይሄዱልሻል ዶክተሩ ጋር። ሆዷን ትሰራለች፣ ቂጧን ትሰራለች፣ ጡቷን ትሰራለች። ያው ሁሉ ከጭንቅላት እስከ ጥፍሯ ይሰራታል። ተሰራርታ ፕራይቬት ሆስፒታል ነው ያስተኛት ዶክተሩ። ከሳምንት በላይ ሆስፒታል ነው 3 ቀን 4 ቀን ምናምን ብቻ ተኝታለች እዛ እንትኑ ሆስፒታል ውስጥ ማለት ነው። ተሰራርታ ከሆስፒታል ለካ ጠፍታ ሄዳለች። ዶክተሩ ቢደውልላት ስልክ አታነሳም። ብሎክ አድርጋው ጭራሽ ዶክተሩን ትጠፋበታለች። ሐሙስ ለታ ዶክተሩ እኔ ጋር ይደውልልኛል። እንዴት ነሽ ሳራ? ዶክተር እንዴት ነህ ምናምን ደህና ነህ? ባለቤት ደህና? ኦኬ እፈልግሻለሁ እንገናኝ። ምንድነው? በሰላም? አዎ እሺ መሄድ። ዶክተሩ ጋር ሄድኩኝ እኔ ቢሮ። ሳራ እህትሽ ሲለኝ እኔ ደግሞ ረስቻታለሁ እሷን። ገባሽ? የምን እህት የለኝማ እኔ ለእናት ለአባቴ አንድ ሴት እኔ ነኝ፣ የመጨረሻ ልጅ ምን ነኝና የምን እህት እለዋለሁ ዶክተሩን። እንዴ እህትሽ ናታ። ማናት እህቴ? ጭራሽ አፋጥጠዋለሁ። ሊና ድንግጥ ብዬ እሺ ምንድነው አልኩት። ጉድ ሰራችኝ። ምንድነው አልኩት። ምን አረገች? ምን እንደዚህ ተሰርታ ሁሉ ነገር ተስማምታ ጨርሳ አሁን አመጣልሃለሁ እያለች ከሆስፒታል ጠፍታ ሄዳ አመጣልሃለሁ ዛሬ ነገ እያለች ጭራሽ ብሎክ አረገችኝ። እኔን የተጻጻፈችውን ቴክስት በሙሉ ያረገችውን በሙሉ ያሳየኛል። ሊና በፍጹም አታረግም። እኔ ከዶክተሩ ጋር ሰው ተሳስተ ነው። ኧረ ሳራ አልተሳሳተ ኖ በፍጹም ሊና እንደዚህ አታረግም። እንደዚህ የምታረግ ልጅ አይደለችም። ሀቢባ ሲጀመር እኮ ልጅቷ እኮ ሰርጀሪ እኮ አያስፈልጋትም። በተፈጥሮ ቆንጆ ሴት ታውቂያለሽ፣ ውብ ሴት ናት። ውብ ቅርጿ የሚያምር ምን ሴጣን ያሳሳታት ምን ከምን ተነስታ እንደዚህ በራሱ የኮንፊደንስ የሌለው ሰው የለም። ሄድ ሁሉ ነገር ኖሮት በጣም ውብ ሴት ናት። ወላሂ ለወንድሜ አትገባም። እኔ በጣም ነው የምታሳዝነኝ። ወላሂ ነው የምነግርሽ አቡ። እኔ እዚህ ጋር አስመሳይ ሴት ሰው እንዲወደኝ ምናምን ምን ሰው አይደለሁም። እኔ የእውነቴን ነው የምነግርሽ። አያስፈልግም